ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሬቨረንድ ተዘራ ያሬድ ነኝ ከጎስፕል ቲቪ። ዲያብሎስ እንዲሸሽ እግዚአብሔር ሊቀርበን ይገባል። የኪንግደም ቮይስ ወይም የመንግስቱ ድምጽ የተባለ ፕሮግራማችን ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆየ ሬቨረንድ። ከሳውዝ አፍሪካ ጆሃንስበርግ ቴንክ ዩ ሶ ማች ፓስተር። በዛ የወርሺፕ ሰዓት አምልኮውን ይመራ የነበረው የዛሬ በዚህ በስቱዲዮ ውስጥ የተገኘው እንግዳይን እግዚአብሔርን ማምለክ ጀመረ። ፓስተር ኤርሚያስ እንኳን ደህና መጣ። እንኳን ሰላም ተበከ። ጋራጅ ስለገባህ ብቻ መኪና ነህ ማለት አይደለም ይላሉ። ከልጅነት ኢየሱስ ሞተ የሚባለው ስንሰማ ኖረን ባህሉ ሁሉ የሚናገረው ከባህል አልፎ ድግሱ ሌላው የሀገሪቱ ስርዓት ሁሉ ይሄን ያሳያል። ከፈለግን መሞት ነው ያለብን። ኦኬ። አንድ አማኝ መጀመሪያ በህይወቱ ላይ ሜንቴን ማድረግ ያለበት አገልግሎቱን ሳይሆን ከእግዚአብሔር ጋር ያለውን ግንኙነት ነው። yes እየተዘመረ ያለ ለመጀመሪያ ጊዜ ልቤ ታችዶ ሆነ። በቃ ማለት መቆጣጠር አልቻልኩም ራሴ። ነገሩ ሲገባን ሙዚቃውን መተው አለመተውና የህይወት ለውጥ የተለያዩ ጉዳዮች ናቸው። ካልተወለደ አያድግም እና ሰውየው ካረጀው በኋላ ወደ እናቴ ማህፀን ገብቼ ነው የምወለደው ሲለውና ያለ ሁለተኛ እዚህ ቦታ ላይ ቆሜ አላገለግልም። ከክርስቶስ ጋር ተነስተናል። ስለዚህ ምንድነው ምን መሞት ያስፈልጋል? ኢየሱስ ክርስቶስን ወደ ማመን ላልመጣ ሰው ግን ምንም አይነት ማዳበሪያ ብታረግለት አያድግም። በመካከላችን ፓስተር ጃን አለ። ፓስተር እንኳን ደህና መጣ። በጣም አመሰግናለሁ ሬቨረንድ። ቴንክ ዩ ሶ ማች። በጣም ትንሽ ነኝ እድሜ እንደውም 11ም አልሞላም ሙዚቃ ስጀምር። እየጸለይኩ ስለነበር ነው ያላነሳው ልስትላችሁ ይገርማችኋል ሰዎች። በየቀኑ ወደዛ ክፉ ንጉስ ይሄድ ነበር ይላል። ዋው! በየቀኑ በጣም ጠንካራ የሆኑ ሐሳቦችን ደግሞ የሚተላለፉበትና የምናነሳበት የእግዚአብሔር መንግስት አሰራሮችን፣ አካሄዶችን፣ አደራረጎችን የምናነሳበት ፕሮግራም ነው። ስለዚህ በዚህ ውስጥ ብዙ መልካም ነገሮችን ትካፈላላችሁ። ሁሉ ጊዜ ራስህን አምጥተ ከራስህ እኩል ያደረከው እንደ ራሴ ይሆናል ያልከው በብዙ ነገር ተስፋ ያደረከው አንተን የሚጎዳበት ሁኔታ ብዙ ነው እና ለካሁን የሳጥናኤልን ጉዳይ እንዳየነው እንደዚሁ በፍጥረቱ ሁሉ ላይ የሾመውን የአዳምን ጉዳይ እናያለን። እግዚአብሔርን የከዳውሱ ሙሉ ስልጣን ሰጥቶት ወደ ክርስቶስ ስንመጣ ከሌሎቹ ደቀ መዛሙርቶች ይልቅ ተአማኒነት የነበረው የሆነ ሞገስ የነበረው የሆነ የተሻለ የተባለው ገንዘብ ያዥ እስከመሆን ድረስ ትልቅ ስፍራ ተሰጥቶት የነበረው ቀላል ነገር እኮ አይደለም። በኋላኛ መክዳቱን ስናቅነው ብዙ ነገሩ ይወረደብን እንጂ በእነ 3 ዓመት በመናምን ጊዜ ውስጥ አብሮት ሲኖር ከሌሎቹ ይልቅ ስፍራ የተሰጠው ሰው ነው። የእውነት ነው ይሁዳ እውነት ነው እና እሱ ሲገዳው ታያለ። እንግዲህ መጀመሪያው ራሱን ትልቅ እንደሆነ ያወቀ ከእግዚአብሔር ጋር ራሱን ያስተካከለ ደግሞም በተፈጥሮ ማንነቱ ወይም በመለኮታዊ ማንነቱ የተስተካከለ ክርስቶስ ነው። እሱ ራሱን አዋርዶ ነው የመጣው እና ብዙ ጊዜ ሰው የከበረ ቢሆንም በልዩ ልዩ ነገር ለፍተ አሳድጊያቸዋለሁ የምትለው ወደ ፖዚሽን መጣመጣቸው ሰዎች እንዲህ አይነት ነገር ሊፈጥሩ እንደሚችሉ ይታሰባል። አዲስ አይደለም። ስለዚህ ይሄ ግን ጎጂ ነው። እንግዲህ በአገልግሎት ውስጥ አንዱ እያንዳንዱ አገልጋይ ከሚያልፍባቸው እና ከሚቀምሳቸው የህይወት ጎዳናዎች መካከል ምናልባትም አንዱ አገልጋዮቹን ወደ ተለየ ነገር ይዞ ለመሄድ ከሚያልፉባቸው ፕሮሰሶች መካከል እንደዚህ አይነት ኤክስፒሪየንሶችን ወይም እንደዚህ አይነት ልምምዶች በህይወታችን ሲመጡ ነው። የመጀመሪያው በመልካም ሰዎች ልክ እንዳነሳ ነው በመልካም የሆኑ መጽሐፍ ቅዱስ ውስጥ ያሉ ሰዎች አሉ። በጣም ብዙ ሰዎችን ማንሳት ይቻላል። በጣም ደስ ከሚሉ ሰዎች መካከል በጳውሎስ ህይወት ውስጥ አቂላና ጵርስቅላ የነበራቸው ቦታ በጣም ነው የሚያስገርመኝ። በተለይ ሮሜ ምዕራፍ 16 ቁጥር 3 ላይ ስለነሱ ሲያወራ አብረውት ስለሚያገለግሉ ሰዎች በክርስቶስ ኢየሱስ አብረው ለሚያገለግሉት ለጵርስቅላና ለአቂላ ሰላምታ አቀርቡልኛል። እነርሱ ለኔ ሲሉ ህይወታቸውን ለአደጋ አጋልጠው ሰጥተዋል። እኔ ብቻ ሳልሆን የአሕዛብ አብያተ ክርስቲያናት ሁሉ ያመሰግኗቸዋል ይላል። ስለዚህ እንደዚህ አይነት ሰዎች አሉ። በጣም ብዙ ናቸው። ጳውሎስ ብዙ ሰዎችን ነው የሚጠቅሰው። ለምሳሌ ፊልጵስዩስ ላይ ደግሞ የሚጠቅሳቸው ሰዎች አሉ። በተለይ በጣም የሚያስገርም በሆነ ሁኔታ ህይወቱን መስዋዕት ስላደረገለት ጳውሎስን ለማገልገል ካደረገው ዋጋ የተነሳ
ለመሞት ስለደረሰው ስለ አፍሮዲጡ ያወራልና አፍሮዲጡ ጳውሎስ የነበረበትን ነገሮች ለመሸፈን ቤተክርስቲያኒቱ የምትሰበስበውን ገንዘብ ጳውሎስ ጋር ለማድረስ እና የጳውሎስን አገልግሎት ለማደገፍ በሚደረገው ጉዞ ውስጥ ታሞስ ከሞት ቀርቦ ነበር እና እንደዚህ አይነት ሰዎችን አክብሯቸው ይላል። ስለዚህ መጽሐፍ ቅዱስ ውስጥ ሁለቱም አይነት ሳይድ አለ ማለት በጣም የተባረኩ ነፍሳቸውን ለመስጠት የቆረጡ የእግዚአብሔር ሥራ ወደፊት እንዲሄድ የእግዚአብሔር ሰዎች ወደፊት እንዲሄዱ አብረው የሚሰሩ በጣም የተባረኩ ሰዎች አሉ። በተመሳሳይ ደግሞ በሌላኛው ሳይድ ደግሞ ልክ እግዚአብሔር ቀድም እንዳልከው እንደገጠመው ሉሲፈር አለ። ከሉሲፈር ውጪ ግን ሚካኤልም አለ፣ ገብርኤልም አለ፣ ሌሎችም መላእክቶች አሉ ከእግዚአብሔር ጋር ይቆሙ። ደግሞ እንደ ሉሲፈር አይነት ደግሞ መላእክቶች አሉ በመሃል። በተመሳሳይ መልኩ በኢየሱስም ሕይወት ውስጥ ይሁዳ ነበር። ልክ ነው። ይሁዳ በነበረበት ዘመን በጣም ታማኝ ሆኖ የነበረ ሰው ስለሆነ ነው ትልቅ ኃላፊነት በኢየሱስ አገልግሎት ውስጥ የነበረውና ብዙ ጊዜ እንደውም ትእዛዝ ሲሰጥ ኢየሱስ አይተኮነ ኢቭን መጨረሻ ሰዓት ቶሎ ብለህ የምታደርገውን አድርግ ሲለው ያሰቡት እነሱ ምንድነው ለበዓሉ የሚዘጋጁትን አዘጋጅ። ያ ማለት በቃ ኢየሱስ ትረስት ስለሚያደርገው አድርግ የሚባለውን ነገር በትክክል የሚያደርግ ሰው ስለነበረ ነው። ያ ነበር አይዴንቲቲ። ግን በኋላ ላይ ደግሞ ኢየሱስን አሳልፎ ሰጥቶት እስከ መጨረሻው የራሱንም ሕይወት ሲያበላሽና ያለ። ስለዚህ መጽሐፍ ቅዱስ ውስጥ ሁለቱም አይነት ሰዎች አሉ። በጳውሎስ ሕይወቱም ልክ በእስያ በደረሱ ጊዜ ሁሉም ተውኛል አንድ እንኳን በእና ከዛ ደግሞ ስፔሲፊክ ሰዎችን ጠርቶ እነከሌ ብሎ ደግሞ እነዚህማ ያደረጉብኝን ከነሱ ተጠንቀቁ እያለ ጌታ እያለ ሁሉ ሌሎች ነገሮችን ሲናገርናል። ስለዚህ በአገልግሎት ውስጥ ሁለቱንም ሳይድ ይዘን ምን ሄደው ማለት አንድ ይሄኛው የሚያስደስት ፓርት አለው፣ ይሄኛው ደግሞ የሚያም ፓርት አለው። በሚያመው ውስጥም የምንማረው ነገር አለ፣ በሚያስደስተው ውስጥም የምንማረው ነገር አለ። በሁለቱም ውስጥ በማለፍ ነው ራሱ የአገልጋይ የበለጠ ወደ እግዚአብሔር ሐሳብ እየቀረበ መሄደው። ስለዚህ በዚህ ውስጥ እንግዲህ የተለያየ አገልግሎት ውስጥ ለመግባት ወደፊት ሐሳብ ላላቸው ሰዎች፣ ወጣቶች ብዙ ነገር ለእግዚአብሔር ለመስራት ፕላን ላላቸው ሰዎች ራስን ቀድሞ ከወዲሁ ማዘጋጀት መልካም ነው። ማለት ሁሉም አይነት ሰው እንደሚገጥማቸው ማወቅ አለባቸው። በተለያየ መልክ ሰዎች እንደሚመጡ ወደ እነሱ ማወቅ አለባቸው። በጣም የሚወዷቸው የነበሩ አብረዋቸው የነበሩ ከነሱ ጋር የነበሩ መሀል ላይ ሐሳባቸውን እንደሚቀይሩ እና መሀል ላይ ደግሞ ሌላ አይነት አቋም እንደሚይዙ እንደውም በተቃራኒው እንደሚቆሙ ማወቅ አለባቸው። ይሄንን ካወቁ ቀድመ ዝግጅቱ ካለ የምትጠብቀው ነገር ሲሆን ብዙ ጊዜ አይረብሽም። እዚህ ጋር በጣም ማስመር ያለብን የውጭ ተመልካች መሀል ያለ ሰው እና ራሱ አገልጋዩ በጣም የሚጎዳበት ምክንያት ሌሎችም የማይረዱበት ምክንያት እንደዚህ አይነት ችግር የሚፈጥሩት ውስጥ ያሉ ትኩረት ያልተሰጣቸው ሰዎች አይደሉ። ቤተክርስቲያን ውስጥ እኮ መጥቶ ጥግ ይዞ ከዛ አይቶ የሆነ አመት የሆነ ጊዜ ቆይቶ የሚሄድ ሰው አለ። ማንም ልብ የማይለው ችግር ይፈጥራል፣ ልብ ይሰብራል፣ ይጎዳል የምንለው ፊት ለፊት ያለ ሰው እና ያኔ ይጮሃል ጉዳዩ። ይሄ ብርቅ አይደለም። ዳዊት አቤሰሎም ከልጆቹ መካከል እኮ ይልቅ በጣም ዳዊትን ይወደው ነበር፣ ሞገሳም ነበር። የሚታዩ ሰዎች ናቸው ፊት ለፊት የሚወጡ በሰው ውስጥ ትኩረት ሲጀመር እሱን ያላገኘ ሰው ተጽዕኖ፣ ረብሻም፣ ማሳዘንም ጥያቄ መፍጠርም አይችልም። ስለዚህ በአገልጋዮች በጣም ሊረዱት የሚገባው ነገር አብረዋቸው የሚሰለፉ ሰዎች በህዝብ ውስጥ በውጪ ባሉት አካላት ዛሬ ከዚህ መልአክ ጎን በመቆሜ እግዚአብሔርን አመሰግናለሁ ያሉት ሰዎች ሊሆኑ እነሱ ናቸው እንደዚህ ነገር የሚሆነውና ይሄንን በጣም ማሰብ ልክ ይሄ ሲሆን ሽባ መሆን የለባቸው። እውነት ነው። ብቻ ላይ ውጪዎቹ ባይጠይቁ ያው መጽሐፍ ቅዱስ ላይ ያለ ነው ቢሉ ካልሆነ ግን መንፈስ ቅዱስ ጋር አብሮ ቢሆኑ ያወጣል። እውነት ነው። አሜዚንግ። አንድ እግዚአብሔር ሰው ሲነግሩኝ ምን አሉ፣ በጣም የሚያስቅ ነገር ነገሩኝ። አንድ ሰው ከቸርች እንደለቀቀ ነገረኝ አሉና እኔ ደግሞ ቸርች ውስጥ መኖሩንም አላቅም ነበር አሉና ነበርክ እንዴ እኛ ቸርች አልኩት። እና አንዳንዴ እንደዛ አይነት ሰዎች ይኖራሉ ማለት መምጣታቸው ሳይታወቅ የሚሄዱ ማለት ነው። ግን ደግሞ ልክ ከኢነር ሰርክል ከሚባለው ይሄ ቲም ሆኖ ከሚሰራው በዋናነት ከፊት ካሰለፋቸው ልብህንም የምትጥልባቸው ሰዎች
ነገ ላይ የሆነ ነገር ያደርጋሉ። ይሄንን አገልግሎት ቢሆን እግዚአብሔር የሰጠንን ነገር ወደፊት ይዘውት ይሄዳሉ ተብሎ ልክ እንደ ይሁዳ ኢነር ሰርክል ኢየሱስ እኮ ብዙ ደቀ መዝሙሮች አሉት። በአንድ ጊዜ 5000 ሰው የለቀቀበትም ጊዜ አለ ከኢየሱስ አገልግሎት ውስጥ ስጋዬን የበላ ደሜን የጠጣ ብሎ ሲያስተምር። ነገር ግን ምንም ኢምፕረስድ አላረገም ማለት ኢየሱስ ሲጀመር እንደውም ደቀ መዛሙርቱ መሄድ ከፈለጋችሁ ሂዱ ነው ያላቸው። ምንም የሚገርም ነገር ግን ስለ ይሁዳ ግን በጣም ተደጋጋሚ እያዘነ ይናገር ነበር ኢየሱስ። ምክንያቱም በጣም ያመነው ነውና ከናንተ አንዱ ዲያብሎስ ነው ይል ነበር፣ ከናንተ አንዱ አሳልፎ ይሰጠኛል ይል ነበር። ይታወክም እንደነበረ መጽሐፍ ቅዱስ ላይ ተደጋጋሚ ተቀምጧል። ስለዚህ ኢነር ሰርክል ሲሆኑ በጣም የቅርብ ሰዎች ሲሆኑ ተስፋ የተደረገባቸው ሲሆኑ ብዙ ኢንቨስት የተደረገባቸው ሲሆኑና መጨረሻ ላይ ምላሻቸው ሌላ ሲሆን ያ የማሳዘን ባህሪ ያለው ልክ እንደ አቢሰሎም ሲሆን ልጅህ ሲሆን ማለት የራስ ሲሆን ያሳደከው ሲሆን ዋጋ የከፈልክበትና መጨረሻ ላይ የሆነ ነገር ይሆናል ብለህ የምታስበው ሲሆን እና ማጠብቀው ቦታ ሲሆን ልክ ነው ልብን የመጉዳት ባህሪ ያለው። ነገር ግን በዚህ ውስጥ አገልጋዮች ሊረዱት የሚገባው መሰረታዊ ነጥብ ምንድነው? መጽሐፍ ቅዱስ የሚመክረው ምንድነው? ኢየሱስ ያለው በጣም የሚገርም ነገር ሁላችሁም ትተውኛላችኋል፣ ነገር ግን አባቴ ከኔ ጋር ነው። ስለዚህ የመጀመሪያው ትልቁ ነገር ምንድነው? እግዚአብሔር ራዩን ሲሰጥ ለጋራ አይደለም የሰጠው ወይም ደግሞ ራዩን ሲሰጥ አንድን ሰው ብቻውን እያለ ነው። መጽሐፍ ቅዱስ አብርሃምን ብቻውን ሳለ ጠራሁት። ስለዚህ ያንን ሰው ባረኩታል። ስለዚህ መጀመሪያ ላይ የተናገረው እግዚአብሔር በነዛም ሁኔታዎች ውስጥ አብሮ ይቆማል። አብሮ ከመቆሙ የተነሳ ዳዊትም መጨረሻ ድረስ ደርሶ አገልግሎ ነው ሄደው። ኢየሱስም የሕይወቱን ፍጻሜ ድረስ አገልግሎ መጨረሻ ላይ በክብር ነው ሄደው። እግዚአብሔርም አገልግሎቱን ማለት የጀመረውን ሥራ አላቆመም ሉሲፈር ከሱ ጋር ዞር በማለቱ። ስለዚህ በዚህ ውስጥ ምንም መናወጥ የለበትም ሰው ማለት የሚረብሽ ነገር ሊሰማው ይችላል። ነገር ግን በእግዚአብሔር ፊት በመሆን ነገሮችን አልፎ መሄድ ግን ይቻላል። ምክንያቱም አገልግሎት ውስጥ እንደዚህ እንዳለ ብዙ ሰው አያውቅም። እንዲህ አይነት ነገሮች ይመጣሉም ብሎ ኤክስፔክት አያደርግምና ብዙ ሰዎች ዲስአፖይንትድ የመሆን እና የአገልግሎት ልምዱም ከሌለው ሰው ወይም ከዚህ በፊት የሄደን ሰው ማይሰማ ከሆነ አገልግሎት ውስጥ የሚመጡትን ነገሮች ካላወቃቸው ልክ ሲመጡ የመረበሽ የመደናገጥ አገልግሎቱን የማቆም የመፍራት ችግር ውስጥ የመግባት ጭንቀት ውስጥ የመግባት ወደ መታመም መሄድ አላስፈላጊ የሆኑ ሳክሪፋይስ። ስለዚህ ከዚህ በኋላም አገልግሎቱ ስለመግባት ፕላን ያላችሁ ሰዎች ራሳችሁን በሁሉ አቅጣጫ ነው ልታሰናዱ የሚገባው። አንዱ እለት እለት እንሞታለን ሲባል ምን ሞተበት ሪዝን እንዲህ አይነት ነገሮች ስለሚገጥሙን በእንደዚህ አይነት ነገሮች ውስጥ ስለምታልፉ። ስለዚህ ይሄ ብቻ አይደለም አገልግሎት ያለው ደስ የሚል ደግሞ በጣም የሚያስደስት ደግሞ ብዙ ክብር አለው። ብቻኛ ማለት የትኛውም አይነት ፕሮፌሽን ላይ ያለ ተንበርክኮ ፊቱ ተንበርክኮ ልጸልዩለት የምትችለው ብቸኛ ሰው ፊት ሊንበረከክ የሚችለው አገልጋይ ፊት ብቻ ነው። ምክንያቱም እግዚአብሔርን የተሸከመ ነው ተብሎ ስለሚያስብ ይሄኛውም ክብር አለ። ብዙ መልካም ነገሮች ደግሞ በህይወታችሁ ለሚገጥሟችሁ ነገር አለ። ብዙ መታዋቸው የሚያስደስቱ ነገሮች ደግሞ አሉ። በእንባ ደግሞ እግዚአብሔርን የምታመሰግኑባቸው ኬዞች አሉ። ስለዚህ በሁለቱም ሳይድ ውስጥ ይታለፋል በአገልግሎት ውስጥ። ይሄ በጣም ሰፊ ርዕስ ነው፣ አውርተ ነው የሚያልቅ አይደለም። በጣም በርካታ ነገሮችን የምናነሳው ነው። ስለዚህ የምትለው ካለ የመጨረሻ በዚህ ላይ ማንሳት እንችላለን። በደንብ ልናያቸው የሚገቡ ሌላ ነጥቦች ምንድነው ያልከው ነገር? አገልግሎት ክብር አለው፣ ሽልማት አለው፣ ማጽናናት አለው። ለአገልጋዩ የሚሞቱ ልብን የሚደግፉ ሰዎች አሉ። ይሄ በጣም እንትን ነው። አገልጋይ ምንድነው ታዲያ ማድረግ ያለበት? እኔ አገልጋይ መማር ያለባቸው ከብዙ ብዙ ልንማርባቸው የሚገቡ የእግዚአብሔር ሰዎች አሉ በመጽሐፍ ቅዱስም ውስጥም። ኤልያስና ኢየሱስ ክርስቶስ ግን አንድ አገልጋይ በሰዎች የተጎዳ በፊት ወደፊትም በሰዎች ሊጎዳ የሚችል ሰው አብሮት ያሉትን እየተረጠረ መኖር የለበትም። ከተጎዳ በኋላ ሌሎች ሰዎችንም የሚቀበል ሌሎች ሰዎችንም የሚያምን እየሆነ ይቀጥላል። ሲፈጣ ይሄ እኮ ያለ ነው ብሎ እንትን ሲሄድ እነ ገብርኤልን እነ ሚካኤልን ይዞ መቀጠል አለበት። እና ይሄንን የምናየው ከማን ነው? ከኤልያስ። ኤልያስ የፖለቲካ ተፈላጊ ሆኖ በቤተ መንግስት ደረጃ ሊገደል የሚፈለግ ሰው ሆኖ ኤልዛቤል በጣም ፓወርፉል ነች። በዛን ጊዜ ኃይል አላት፣ ጉልበት አላት፣ የፈለገችውን ማድረግ ትችላለች። እሷ ነች የተነሳችበት። እና አንደኛ ነገሥት ምዕራፍ 19 ላይ ከዛ ኤልያስ ሽሽት ጀመረ። ቤርሳቤ ሲደርስ የሞት አፋፍ ላይ ነው እሱ ያለው። ሎሌው
አብሮት የነበረው ሎሌ እየወጣ እየገባ ደመናው ደርስ ወጥቷል አልደረሰም ሲል የነበረው ተአምራትን አብሮት የተለማመደው ሎሌ አሁን እዚህ ቦታ ላይ በቃ መሄድ ትችላለህ ሲለው ቆሻል። ምክንያቱም እንትን ኢላማ መሆን አይፈልግም። ድንገት ኤልያስን የሳተው ነገር እሱን ሊመታው ይችላል። አብሮት መንከራተት የለበትም። መልት ተለየው እና ኤልያስ በኋላ ላይ ኤልሳ በላሁን ከኔ ተለይ ሂድ ያለው በሞት ሰዓት ላይ በመጨረሻው ሰዓት ላይ የሞት አፋፍ ላይ ሲደርስ የራሱ ሎሌዎች ተለይተውት ያውቃል። ስለዚህ አሁንም ለኤልሳ ኤልያስ ይሄንን የሰጠው ተለይ ነው ያለው። የሚገርመኝ ግን እግዚአብሔር ኤልሳ እንዲደገም አይደለም የፈለገው፣ ኤልያስ እንዲደገም ግን ፈልጓል። በጣም ላሰብርበት እንፈልገው ነገር ነው። ምክንያቱም በሚልኪያስ ላይ ምን ይላል? ምድርን ከማነዋወጥ በፊት ኤልያስን እልክላቸዋለሁ፣ አባቶችን ልብ ወደ ልጆች፣ ልጆችን ልብ ወደ አባቶች። ኤልያስ እየከዱት ሌላ ለመቀበል ዝግጁ ነበር። በሞት ሰዓት ላይ ካጠገቡ ተለይቷል። ብቻውን ነው ዛፍ ስር የተኛው፣ ብቻውን ወደ እግዚአብሔር ተራራ ሄደው፣ ብቻውን ነው በቃ ውሰደኝ እኔ ብቻዬን ቀርቻለሁ ብሏል። ያ ሰው ይሄ ልጅ እንኳን ስለሰጠኝ እንዳይል ቀርቷል መንገድ ላይ። በኋላ ግን ኤልሳን ተቀብሎ ለማሰልጠን ወደዚህ ነገር ለመጨመር ልብ ነበር። ስለዚህ የእግዚአብሔር ስራ እንዲቀጥል ስለሚፈልግ እግዚአብሔር ኤልያስን መድገም ፈልግ። ክርስቶስ ጋር የምናየው ነገር ጴጥሮስ በአንዲት ሴት ፊትም በጉርብም ፊት አላቅም አለ። የሚገርመኝ ይሄ ብቻ አይደለም። ከተነሳ በኋላ ታይቶት በተዘጋ ቤት መጥቶ በመቃብር ቦታ ሄዶ አይቶ ክርስቶስ እንደተነሳ እርግጠኛ ሆኖ ሐዋርያት ሥራ ምዕራፍ 11 ላይ መረቡን ሰብስቦ ሄደ ይላል። ሰው አጥማጅ አደርጋለሁ ተብሎ የተጠራሰው መልሶ ወደ ቀድሞ ስራ ሄደ። ግን አሁን ኢየሱስ ክርስቶስ ሄዶ የምትወደኝ ከሆነ ብሎ እንደገና ጥሪ ሲያቀርብለት እናያለን። ስለዚህ አገልጋይ በእነዚህ አይነት ጉዳቶች ውስጥ ቢያልፍ ይሄ እንደ አንድ ነገር ወደ ኋላ አሳልፎ ሌሎች አገልግሎቱና ጸጋው ራእዩ እንዲቀር፣ ምክንያቱም አለበለዚያ እንደ ኤልሳ አጥንቱ ነው መቃብር የሚያስነሳው ቅባት ይዞ ሞቶ እውነት ትውልድ እንዲቀጥል ካስፈለገ የኤልያስና የክርስቶስ አይነት ልብ ያስፈልጋል። እውነት ነው ይቀበል እንደሱ እውነት ነው። ስለዚህ ያው በሚገጥሙን ቻሌንጆች ውስጥ ጊቭ አፕ አድርገን ሌሎችንም ማናምን ወይም ደግሞ ለሌሎች ደግሞ እንደገና እድል ማንሰጥ መሆን የለብንም። ምክንያቱም ይሄ ያለ የነበረ የሚኖር ነገር ስለሆነ ሁሉም ሰው ደግሞ እንደዛ ይሆናል ብሎ ማሰብ በራሱ ጉዳት ስለሚኖረው አንዳንዴ ቁስለኛ ይሆናሉ። ልክ ኢየሱስ ይገጥመናል ማለት በደንብ ሰው ማወቅ ያለበት ነገር ምንድነው? ልክ ኢየሱስ በሱ አገልግሎት ውስጥ ከገጠሙት ነገሮች መካከል ማለት ያደረገውና የገጠመው ሁለት የተለያየ ነገር ይሆናል። በቃ ለአገልጋይ ትልቁ ቻሌንጅ እነሱ የሆኑትና ከዛ የገጠማቸው ነገር ሲጋጭ ወይም ኮንትራዲክሽን ሲኖረው የሚጋጭ ሲሆን አንድ ላይ የማይሄድ ሲሆን ነው ብዙ ጊዜ አገልጋዮች ውስጥ ተስፋ መቁረጥ የምታየው። ነገር ግን ይሄ ኢየሱስንም የገጠመው ስለዚህ ተመልከቱት አለ። በቃ ኢየሱስም ገጥሞታል። ስለዚህ ጌታችን ከገጠመው ይገጥመናል ማለት ነው። መጽሐፍ ቅዱስ እንግዲህ ዝላችሁ ተስፋ እንዳትቆርጡ ይላል ዕብራውያን 12:3 ላይ ከኃጢአተኞች የደረሰበት እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ ይላል። ስለዚህ እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ ይላል። ስለዚህ ማለት ኢየሱስ ብዙ ተቃውሞዎች ደርሰውበታል። የገጠመው ማለት ከኃጢአተኞች የገጠመው ነገር አለ። እንግሊዘኛው በጣም ደስ ይለኛል። for considering that endure such contradiction of sinners against himself ይላል። ስለዚህ ኢየሱስ የገጠመው ምንድነው? ኮንትራዲክሽን ማለት ያረጋውና የገጠመው አይገጥምም ማለት። አንዳንዴ አገልጋይ ለዚህ ነው የሚፈተነው ማለት ያረጋውና የሆነው ወይም ሰዎች የጠበቀው አንዳንዴ ከሰዎች ይጠብቅና ሰዎች የመለሱት ምላሽ አልገጥም ይለዋል። ስለዚህ ኮንትራዲክሽን ቢገጥመንም በዛ ኮንትራዲክሽን ውስጥ ተስፋ እንዳትቆርጡ አለ። ዝላችሁ ተስፋ እንዳትቆርጡ ኢየሱስን አስቡታል። ምክንያቱም ኢየሱስም መስቀል ላይ ያንን ሁሉ ኮንትራዲክሽን ታግሶ ነው ያሳለፈው እና በመታገሱም ነው ደግሞ ሌሎችን ሰዎች ፍሬ አድርገው ዛሬ ድረስ ወንጌል
እንደዚህ በዓለም ላይ ሰፍቶ ሄደውና እንዲህ አይነት ነገሮች ይገጥማሉ። ልክ ዮሐንስ እንዳለው በቀላሉ ቀለል አድርጎ ዮሐንስ መልስ ሰጥቶ ነው የሄደው። ለምንድነው ከናንተ ዘንድ የወጡት ሲሉት ዮሐንስ ምዕራፍ 2 ቁጥር 19 ላይ ከኛ መካከል ወጡ ይሁን እንጂ ከኛ ወገን አልነበሩም ብሎ ባጭሩ ነው የተወው። ከኛ ወገን ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልነበሩ ይታወቅ ዘንድ ከኛ ተለዩ። በቃ አለቀ። ስለዚህ ራስን በዛ ውስጥ ዲስአፖይንትድ አድርጎ እግዚአብሔር ከሰጠው ራዕይና እግዚአብሔር ካመጣው ሐሳብ መላቀቅ አያስፈልግም። ስለዚህ በዚህ ውስጥ ራስን አበርትቶ የእግዚአብሔርን መንግስት ወደፊት ለማስፋትና ትልልቅ ነገሮችን ለማድረግ መነሳት ያስፈልጋል። ይሄ ያለ የነበረ ወደፊትም የሚኖር ነገር ነው። አዲስ ነገር፣ እንግዳ ነገር፣ ዱብዳ ነገር አይደለም። መጽሐፍ ቅዱስ ውስጥ አለ። አሁን ያሉ ትልልቅ የእግዚአብሔር ሰዎች በህይወት ያለፉበት ነገር ነው። ስለዚህ ከዚህም በኋላ የሚመጣው ጄነሬሽን በሙሉ ይሄንን ማለፉ አይቀርም። ዲያብሎስ እስካለ ድረስ በምድር ላይ ይሄ ነገር ይቀጥላል። ምክንያቱም ዲያብሎስ ነው እንደዚህ አይነት ነገሮችን እየፈጠረ የሚሄደው። ስለዚህ በዚህ ውስጥ ጸንታችሁ እንድትኖሩ የእግዚአብሔርን ሐሳብና የእግዚአብሔርን ዓላማ ይዛችሁ እንድትሄዱ ነው ያለን ምክርኔና ፓስተር እናንተ እኛ ዛሬ ልንነጋገር ያሰብነው ይሄንን ሐሳብ አይደለም። ስለዚህ ዛሬ ልንነጋገርበት ወደ ሐሳብነው ሐሳብ ወደዛ ተመልሰን ሌሎችን ሐሳቦች እየቀጠልን እንሄዳለን። ይህ የኪንግደም ቮይስ ቶክ ሾው ነው ወደ እናንተ የሚቀርብላችሁ በዚህ በጎስፐል ቲቪ በየሳምንቱ የሚተላለፍ ፕሮግራም ነው። ስለዚህ ለሰዎች በመንገር ዩቲዩብም ላይ ይህንን ፕሮግራም ማግኘት ትችላላችሁ። በማየት እንድትካፈሉ በዚህ ውስጥ ያሉትን የእግዚአብሔርን ሐሳቦች እንድትይዙ የመንግስቱን ድምጽ ደግሞ እንድትይዙ እናበረታታችኋለን።